ጤና ይስጥልኝ ተመልካቾቼ ዛሬ ይዤላችሁ የቀረብኩት ለልጆችም ሆነ ለአዋቂ የሚሆን ምርጥ የኩኪስ አሰራር ነው። እንደምትወዱት እርግጠኛ ነኝ። አሁን ወደ አሰራሩ እንሄዳለን። ኩኪሱን ለማዘጋጀት የሚያስፈልገን 3 ከግማሽ ኩባያ ዱቄት፣ 250 ግራም ጨው የሌለው ቂቤ፣ 1 ኩባያ ስኳር፣ ሩብ የሻይ ማንኪያ ጨው፣ 1 የሻይ ማንኪያ ቫኒላ፣ 1 የሾርባ ማንኪያ ቤኪንግ ፓውደር፣ 1 እንቁላል፣ ግማሽ ኩባያ ካካኦ ፓውደር እንዲሁም የብርቱካን ልጣጭ ፍቅፋቂ ናቸው። ዱቄቱ ላይ ጨውንና ቤኪንግ ፓውደሩን አድርጌ በደንብ አዋህደዋለሁ ሙሉ ለሙሉ እስኪዳረስ ድረስ። በመጀመሪያ በማብካያ ላይ ቅቤውንና ስኳሩን አስገባና ለ3 ደቂቃ ያህል በደንብ እስኪዋሃድ ድረስ አቦካዋለሁ። ሊጡ እንደዚህ ቆንጆ ሆኖ ከተቦካ በኋላ ለ3 ቦታ ቆርጠዋለሁ። ሁለቱን ተመሳሳይ ሳይዝ አድርግና አንዱን ግን አሳንሰዋለሁ። ያሳነስኩትን ከካካኦ ፓውደሩ ጋር ቀላቅዬ አቦካዋለሁ። ካካኦ ፓውደሩን በትንሽ ቂቤ አድርጌ በቀለጠ ቂቤ አዋህጀዋለሁ። ሊጡን በመዳመጫ ለኩኪስ የሚሆኑ ፍረት ድረስ አስተካክዬ ፍሪጅ ውስጥ ለ2 ሰዓት ያህል ነው ያስቀመጥኩት። ከዛ በላይ ማስቀመጥ እንችላለን። ሁለቱንም ሊጥ ካስተካከልን በኋላ አንዱን ባንዱ ላይ ደራርበን ወጥ የሆነ ቅርጽ እንዲይዝልን በመዳመጫው እናስተካክለዋለን። ከዛም አየር ሳናስገባ እንጠቀልለዋለን እና ፍሪጅ ውስጥ ለ2 ሰዓታት ያህል እናስቀምጠዋለን። ከዛ በላይም ማስቀመጥ እንችላለን። ከ2 ሰዓት በኋላ ሊጡን አውጥቼና ቅርጽ ሰጥቼ ኦቨኔን 350 ወይም 180 አድርጌ ከ10 እስከ 15 ደቂቃ ኩኪሱን እያየን ወደ ወርቃማነት ከለር እስኪቀየር ድረስ እናበስለዋለን። ከ2 ሰዓት በኋላ ሊጡ ይሄን ይመስላል። በቢላ ተመሳሳይ ሳይዝ አድርገን እንቆርጥና መንጋገርበት ትሪ ላይ እናደርጋለን። ከዛ ኦቨናችንን 350 ወይም 180 አድርገን ከ10 እስከ 15 ደቂቃ ባለው ውስጥ እናበስለዋለን። ይሄን ይመስላል ምርጥ የኩኪስ አሰራር። እንደወደዳችሁት እርግጠኛ ነኝ። አስተያየት ጥያቄ ካላችሁ ቀበላለሁ። አመሰግናለሁ። ደህና ሁኑ።